ምን ያረጉና ይወስዱና አስኩሽም ሳትኝ ያለው አይወስዱሽ ፖሊስ ነው የሚጠራው ነግሬያቸዋለሁ ያው እደውላለሁ እንዳትጠጉን ውይ ሰው ነው የሚጠራው አትጠጉኝ እጮሃለሁ ልጆ ነው አትጠጉኝ ግን ምንም መረጃ የለም እኔ ቆይ ከሱ ጋር ምን አይነት መረጃ ይኖረኛል እኔ ጉዳይ ከሞገስ ጋር እንጂ ከሱ ጋር አይደለም ለምን ከተተለዋል እንዴት ለቀን ሙሉ ይጠፋል ኧረ መድኃኒዓለም ጃንቺ ሴት አሁንም ተወጇለሽ እንዴ ማብሩክን ታረበስማ ባፍንጭ ይውጣ ለማንኛውም ጉዳያችን ሞገስና ሉላ ኧረ ማህሌት እኔ ላብድ ነው እሺ ምን እናድርገው ጠፋችብን አይደል እንዴ እድሜ ዘመኔን ስፈራው ስሸሸው የነበረ ነገር ይደረስብኝ ወይ አንዳንድ ነገሮችን ዘግይቶ ማድረግ ይኸውልሽ ዋጋ ያስከፍላል መግደል በነበረብኝ ጊዜ አለመግደል ነው የሁሉ ዋጋ የሚያስከፍለኝ ሻውን ምንም የደረስክበት ፍንጭ የለም ኧረ ምንም የለም ምንም ፍንጭም ምንም ነገር የለም ዳጣን በደም ተከታተልካት አዎ በደም ተከታተልኳት አሁንማ ጭራሽ አዲስ ቤት እየገባች ነው እቺ ዱርዬ ይሄን ልትባልግ ይሆናል የምትገባው ባይ ግናንቺ ለማን መሰሪ ምን ማለት ነው እንዴ ታዲያ ቆይ ለምንድን ነው ካንቺ ጋር የሰራው ስራ ሁሉ በጠቅላላ ማይስተካከል እኔ ደግሞ ምን አደረኩ ወይ ይኸውልሽ በደንብ ንገሪኝ እኔ እኔ ማወቅ የምፈልገው ነገር በጀርባ ቆይ ለነሞገስ እየሰራሽ ነው አሬ ቅሪ በለ ቆይ እንዴት ነው አንተ ለኔ እየለፋልኝ ከጀርባ ይሞጋ ይኸውልሽ ከጀርባ አንዳች ነገር ብታደርጊ ማለት ይሄንን ነገር ባክ የዛን ያንቺ ላይ ካበቅ ስጋሽን ቢዘልዝዬ ላሞራ ነው ማሰጠው ሰላም ወዲ ቻናል ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ቪዲዮዎች ወዳችሁ ላይክ ማድረግ እንዳትረሱ እንግዲህ ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ቅድስትዬ እጅግ በጣም ተጨነቀች ብሩክ የገባበት አልታወቀም እንግዲህ ስለ ብሩክ እያሰበች ነበር ማለት ጋር ደውላ ብትጠይቀው ማለት አላቅልሽም ብላ ጆሮ ላይ ዘጋቻት ማለት ነው እንግዲህ ማለት ብሩክ ቤቱን እንዳልሸጠ ስለሰማች ቤቱን ለማደራደር ወይም ደግሞ ቤቱን የራሷ ለማድረግ አቤት የዝና ግን ተጠቀመባት እስካሁን አንገላታት ምክንያቱም ዛሬ ነገ ገዛልሻለሁ ቤቱን እያለ አሁን ጭራሹ የብሩክን ባንቺ ስም አድርጋለሁ ብሎ ሳንገላታት ነው ማለት ነው እንግዲህ መጨረሻ ምን ይሆናል እፍራታ ማለት ይሄ ነገር ምንም አላማረኝም ቤቱን በምሳሌ ስም ነው እንዴት አድርጎ ነው ባንቺ ስም የማዞርሽ እየተጫወተብሽ ነው የዝና ኢማኒን እየተጫወተብሽ ነው ምክንያቱም በጀመራ አገዛልሻለሁ ሞገስ ከሞተ ብሎ ሳታልልሽ ነበር አው በርግጥ ሞገስ አልተያዘም አሁን ግን ጭራሹ የብሩክ ቤት አለ ብሎ ነገርሽ ተስፋ ሰጣሽ አንቺም ደግሞ የብሩክን ብቻ ለማግኘት እሱ ገዛልሻለሁ አለ የብሩክን ትተሽ እሱ ገዛልሻለሁ አለ ለምን እንድገዛልሽ አታረቂም እያለችው ነበር ብታቂ እየተጠቀመብሽ ነው የዝና እንጂ በጀመራ ቤቱን ገዛልሻለሁ ብሎሽ ነበር አይደለም ታዲያ ካለሽ በኋላ ለምን እሱ በራሱ አይገዛልሽም በራሱ በትክክለኛ ህጋይ በስምሽ ተነግራታለች እኔ በቀላሉ የምሳሌን ቤት ወይም ደግሞ የብሩክን ቤት በመቀላሉ ልታገኝ አቺም ድካም ነው የሚሆንብሽ ትርፉ ኢማኒ ተንከራተሽ መጨረሻ ባዶሽ ነው የምትቀሪ ስለዚህ እኔ የምልሽ ነገር የዝና እንዲገዛልሽ ብታሳመኝ ይሻልሻል እያለቻት ነበር የዝና እኔ አንድ ሁሉ ነገር ስሞክር ካንቺ ጋር ለምንድን ነው የማይሳካልኝ ቆይ ከኔ በኋላ እየሰራሽ ነው እንዴ እያላት ነበር ይሄ ደግሞ ምን ማለት ነው ለነሞገስ እየሰራሽ ነው ምክንያቱም ካንቺ ጋር የጀመርኩት ሁሉ አንድ ቀን እንኳን ተሳክቶልኝ አያውቅም እያላት ነበር ቅድስና ምሳሌ ጭራሹ ለማገት ወይም ደግሞ እሷን በተለይ ምሳሌ በተሳሳተ ወረቀት ለማስፈረም ስትጥር ነበር ቅድስት ግን ብትጠጉኝ ለፖሊስ ደውላለሁ ብላ እያስፈራራቸው ነበረች ነገር ግን አሁን በጣም ተጨንቆ ምሳሌም ቅድስት ቆይ ጋሺ የቱ ሆናል እንዴት ነው ድንገት ተኝቶ የተፈጠረ ነገር ቅድስት እሷን ያኮረፋት ወይም ቀደኛ ስለነበረችው ከሱ ጋር እንድትወድ እሷ ተወልዷለች ነገር ግን ያው በተንስራት በደንቡ ሽማግሌ ልኮ ወይም ደግሞ የገዛ ሚስቱ እንዳረክ ነበር ስትፈልግ የነበረው እሷ ገፍትራስ ልጅ ለነ ነገር አስቦ አክፍሮን እንደጋሽ ይቀር ምናልባት አሳፍሪው እንደ በማለት ቅድስት በጣም ስትጨነቅ ነበር እንግዲህ ማለት አሁን ቤቱን በኔ ስም ይሆናል
ብሩክ ታዳየት ሆኖ ነው 2 ቀን ሆነ እኮ እቤት ካልመጣ ስለዚህ የዝና ምን አንቺ አሁንም ስለዛ ብሩክ ነው የምታስበው ቆይ ትወጃለሽ እንዴ እያለ ስጮባት ነበር ግን ብስ ምናልባት ብሩክና ዝናና ማለት አግቶን እንዲጋሽ ብሩክ እያጋሽ ማለት እነሱ አግቶን እንደ እያለ ሞገስ ጋር እየደወለች ሞገስ በጣም ፈርቻለሁ ግን ምናልባት አግቶን እንደ ምሳሌ ራሱ እኮ ተጨንቃለች አባቴ እያለች ነው ምክንያቱም ከወጣኩ 2 ቀን ሞልቷል ስለዚህ ሞገስ ምናልባት የዝናና ማለት አግቶ ይሁን እንዴ ብላ ጠየቀች አያይ የዝና መንካት አይችልም ምክንያቱም የፖሊስ ህግ አለበት ብሩክን መንካት ወይ መጠጣት አይችልም ብሩክ አንድ ነገር ከሆነ የዝና ተጠያቂ እንደሆነ ያውቃል ዳጣም ደጋግማ ለስልኩ ላይ እየሞከረች ያለችው ነገር ግን ስልኩን ብትሞክረው ስልኩ ሊሰራለት አልቻለም ሞጌ እኔ ተጨንቃለሁ ብሩክ አሁንም ስልክ ያነሳ አይደለም ምን እንደተፈጠረ አላውቅም ግን በጣም ጨንቆኛል እያለችው እያለቀሰች ስለ ብሩክ እጅግ በጣም አብስታ እየተጨነቀች ነበር ብሩክን በጣም የምትወደው የምትሳሰለት አባቴ ብላ የምትጠራው ነው ነገር ግን ቅማማ ምን ማድረግ አለብን ወይም ፖሊስ ጣቢያ ሄደን እናመልክት እንዴ ምክንያቱም ድንገት ወጥቶ ነው የጠፋው ቀን ሌሊተኛ ጋር ጠዋት ስነሳ አልነበረም ይኸው ብሩክ ከጠፋው 2 ቀን ሆነ እርግጠኛ ነኝ ይሄ ነገር ሆናል ግን የዝና ይሄንን ነገር ያውቃል ግን ለኔ መናገር አልፈለገም እንጂ እያለች ለዳጣ እየነገረች ለፍራታ እየነገረችው ነበር ማለት ታዲያ ምናልባት እሱ ነገር አድርጎት ነው እንዴ ማለት ይሄ ነገር መጨረሻ ምንም እያማረኝ አይደለም የዝናን ግን ብትጠነቀቂ ይሻልሻል ቤቱን ያለሽ ነገር ራሱን ብታስገዢ ያንቺ ጥሩ ሳይሆን አይቀርም ቆይሽ አናግረዋለሁ እያለች ሄዳለች ነገር ግን የዝና ልታናግረው ብትሞክር ቤቱ የብሩክን ለማስመለስ ጊዜ ሊፈጅ ይችላል ለምን አንታገሳልኝም መጀመሪያ የተሰጠሽ ስራ በሰሪ በአግባቡ እስካሁን እኮ ቤቱ ተገዝቶልሽ ይሆናል ሞገስን ብታስገዲ ሞገስ ቢሞት ኖሮ ሉላ ወደኔ ብትመለስ ኖሮ እስካሁን እገዛልሽ ነበር ግን አሁን እነሱ ሳይገኙ ሞገስም ሉላም ሳይገኙ ሞገስም ሳይጎዳ ወይስ ሳይሞት ቤት ይገዛልኛል የዝና ብለሽ አስበሽ ከሆነ በጣም ተሳስተሻል እያላት ነበር ቆይ ምን ማድረግ ይችላሉ እስካሁን የተንገላታው አይበቃኝም እያለች ነበር ቢሆንም ግን ያለው ነገር ይሄ ነው ሞገስ አንድ ነገር ካልሆነ ቤት ሊገዛልሽ አልችልም ቆይ ቅመማ ምን ብላችሁ ነው ከቤት ሲወጣ ብሩክ እያለች ዳጣ ስትጠይቅ ነበር ቅድስትን አይ ምንም ያለ ነገር የለም ብቻ ጠዋት ሲነሳ ሁላችን ቤት አልነበረም ስልኩም ይመጣል ብዬ ምግብ ሰርቼ ፋብለን እየጠበቅን ያለ ግን ሊመጣ አልቻለም አላቅም ዳጣ በጣም ግን ጨንቆኛል ፈርቻለሁ ጋሽ ምን ይሆነው ምን አጋጥሞት ሆነ ብላ ቅድስት ታስብ ነበር እንግዲህ የዝና ብሩክ የማውን ነገር ውስጥ እንደገባና እንደም ከሀገር ይዞ እንደወጣ ቤቱን ሳይሸጥ ገንዘቡ ስለሰጡት ከዛ አሁን ህጡን ቆሻሻ ውስጥ ጥሎ እንደሄደና የተቀበለው በሚሊዮን የሚቆጠር ጥቃ እሱ እንደ ቆሻሻ ይዞ ቆሻሻ ገንዳ ውስጥ ጥሎ እንደሄደ ለማለት ሲናገር ነበር እና ሰዎቹ ግን ሳይጎዱ አይቀርም እንግዲህ ያን ሁሉ ገንዘብ አንድ ነገር ሳረክ አሁን በህይወቱ ነው የሚፈረደው ታዲያ ነገር እንደዚህ ሳረክ ሞት አይገባም ብለሽ ታስባለሽ ሞገስና ሉላ ታዲያ ብሩክ ምን ይሆነው እያለች ሉላ ስትጠይቅ ነበር አላቅም ግን 2 ቀን ሆነ እኮ ድምፁ አልተሰማም ስልኩም እየሰራ አይደለም የሆነ ነገር ተፈጥሮን ምናልባት የዝና አርግቶት እንዳይሆን እያለች ነበር ሉላ ግን አይመስለኝም ብቻ አላቅም እያለች ሞገስ ብሩክ አንድ ነገር ከሆነ እመኚኝ አንቺና ማለት አታምጪኝ ብሩክ አንድ ነገር ከሆነ አንቺና የዝና ናቸው የምትጠራጠሩ እና ብሩክ ሌላ ጠላት እንደሌለ ሰው ሁሉ ያውቃል ስለዚህ የምትጎጂ አንቺ ነሽ ቀድመሽ ብትጠነቀቂ ይሻልሻል ከነሱ አቋብራክ አሁን ጭራሹ ቤቱን በራስሽ አድርጋለሁ እያልሽ በእነሱ ዙሪያ የምትንታንጃንብቢ ከሆነ ተጠያቂ የምታረጊ ሲጀመር ቅድስት ጋር ወይ ምሳሌ ጋር እንደማደርሺ ፖሊስ ተነግሮሻል ግን እነዚህ ህጉን ጥሰሽ እነሱ ለመጉዳት እነሱ አካባቢ የምታንጃቢ ከሆነ ተጎጂ ትሆኛለሽ ማለት ምን የኔ ምክር ብትሰሚ ያዋጣሻል ቅድስት ምንም ስታስ ምንም እየተጨነቀች ነው አሁን ቢሆን እየደወለች ብትጠይቃትም አላቅልሽም ለምን ይፈልጋ አይሆንም ስለ ብሩክ እኔ ምን አከባኝ እያለች ነበር ማለት ነገር ግን ቅድስት ካሽ ምን ተፈጥሮን እያለች
ስለሱ እያሰበችና እየተጨነቀች ነው። በመጨረሻ ፖሊስ ጣቢያ ሄዳ ታመለክታለች። ምክንያቱም ከጠፋ ሁለት ቀን ወደ 3 ቀን እየሄደ ስልኩ ወይ ድምፁ በጭራሽ አልሰማንም። የተፈጠረ ነገር ይሆናል። ጋሼ ዝም ብሎ ወጥቶ በጭራሽ ምሳሌን ጥሎ በጭራሽ አንድ ቀንም አድሮ ወይን ብሎ አያውቅም። ምሳሌ ልጁን ትቶ የምን ሆነች ልጅ ብሎ ሳይጠይቅ በጭራሽ ውሎ ማያድርም እና ጋሼ የሆነ ነገር ተፈጥሮ ነው እንጂ በጭራሽ እንደዚህ አይሆንም። እባክህ እስቲ ምን ማድረግ እንዳለብን ነገር አታስቡ። እናንተ ያለበት አካባቢ የት እንደታየ የት እንደሆነ እንጠይቃለን። ስለዚህ አታስቡ። እንግዲህ አሁን ተከራክረሽ እንኳን አታሸንፍም። እዚህ አካባቢውን ማዳሰስ ይኖርብናል። እኔ ሉላን አጥቼ መኖር አልችልም። ሉላ ያለ ሉላ መተንፈስ ቤቱ ራሱ አስጥሎኛል ያለ ሉላ እያለ በጣም እየተበሳጨ ነበር። አሁን እነ ቅድስት ጋር እነ ብሩክ ለመሄድ ይወስናሉ። እንግዲህ ብሩክ እንደሌለ ስለተረዳ ብሩክ ሰዎቹ እንዳገተ የዝና ብቻ ነው የሚያውቅ ማለት ነው። እንግዲህ ዝና እጁ ያለበት ብሩክን የማሳገት ላይ ከዛ ምንም ይላል። አሁን ላይ ቅድስትና እንዳጋጣሚ ምሳሌ ወደ ውጭ ያው ፖሊስ ጣቢያ ሄዶ ሪፖርት ለማድረግ ብሩክን ስለጠፋ ድምፁ ስላጡት በጣም ስለተጨነቁ እጅ ለእጅ ተያይዘው እየወጡ ነበር። ከዛ ብሩክን ለማጣየቅ ሲወጡ እንዳጋጣሚ ዝናና ማለትን ያገኛሉ መንገድ ላይ። ከዛ ዝና ቅድስትና ምሳሌ ሰው እያባረራቸው ነበር። ቅድስት ብትጠጉኝ እመኑ ለፖሊስ ደውላለሁ እጨዋለሁ እንዳትጠጉኝ እያለች ስትጨው ነበር። ከዛ ቆይ ምን ተፈጠረ ለምንድን ነው የምትጨው እያላት ነበር። ከዛ እያባረራቸው ነበር። ከዛ ቅድስት ዞር ብላ ስትመለከታቸው እነሱ ናቸው። ብትጠጉኝ እጨዋለሁ ለፖሊስ እደውላለሁ። ከዚህ በፊት ሉላ ቅድስት ከሳት ነበር ማለት እና አጠገቧ መድረስ እንደማይችል በህግ ታግቶበታል። ነገር ግን ህጉን ጥሳ አሁን እዛ እነሱ ናይችና ብትጠጉን ውብዬ ነው የማሳስራቸው እንድታረጉን ቅድስት የሚላረጉ ነው ለወስዱ ነው እንደ እያለች ስትጨነቅ ነበር። ምሳሌ በጭራሽ አታስቢ አጠገቤ ብትደርሱ ለፖሊስ ወይ አሁን እደውላለሁ ውብዬ ነው የማይዛችሁ ነግራቸዋለሁ እንዳትጠጉኝ እያለች ማለት ትፈራና ወደኋላ ትሸሻለች ማለት ነው። ብትጠጉኝ እመኑኝ እደውላለሁ ለፖሊስ አንቺ ማለት እና ዝና ሁለታችሁ እስር ቤት ትገባላችሁ ተጠንቀቁ። አጠገቤ ብትደርሱ ርቀታችሁን የማትጠብቁ ከሆነ እኔና ምሳሌ ምን ነገር ማድረግ አትችሉም። ስለዚህ አሁን ብሩክ እንደሌለ አውቀሽ ነው እኛን ልታጠቂ የመጣሽው መቼም አይሳካልሽም። ስለዚህ ለፖሊስ እደውላለሁ በጭራሽ ውብዬ ነው የምጨው እንዳትታገኝ እያለችው ከዛ ይፈሩና ወደኋላ ይመለሳሉ ማለት ነው። ከዛ ምሳሌ ሮጭ እና ተያይዞ ከምሳሌ ጋር ይሮጣሉ ማለት ነው። እንግዲህ ሞገስ ደግሞ እነሱን ለማዳን ወይ ደግሞ እነሱ ብሎ ተመልሶ ይመጣል ሉላን ትቷት ማለት ነው። ምክንያቱም መቼም ብቻቸውን አይተዋቸው ማለት ነው። እና እንግዲህ አሁን በጣም ይፈሩና ፖሊስ ጋር ትደውላለች። ቅድስት ያለውን ነገር ለፖሊስ ታብራራለች።